ከስደቱ አብራሽ ሁና የሰውን ወሬ አትስሚ። እናቶች እረፍት ምናምን ስራቸው ነው። ሳታርፍ አሜሪካን ያህል ሄዳ ስራ እንደዚህ ያሰራሻት ላ እሱ አይሰራም። ዛሬ የመጣሁት በሁለት ነገር ነው። አንደኛ በቲክቶከሯ ሀኒ የእናቷ ሞት፣ ሁለተኛ ደግሞ ሰሞኑን በሳውዲ አረቢያ ላይ በህመም የሞተሽ ህፃን ልጅ ትታ የሞተሽ ልጅ ነው የመጣው። በሀቢባ ቤት ትናንትና ገብተው ባልየው ባካችሁን ምስቴን ወደ ሀገር ሂዳ እንድትቀበር እናቴን አፈቀሽ ስትል ነበር፣ በህይወት እያለሽ ይህ ሀገር ግቢ ስላት ነበር። እሷ ግን ህመሟን ደብቃ እርግዝናዋን ብቻ የምትወልድበትን ብር እንዳጠራቅም እንድሰራ እኔ በረሃ ወጥቼ እየሰራው ነበር። ከዚህ መሀል ግን በወለደሽ በ4 ወር ሞታለች። አሁን ደግሞ ወደ ቤተሰቦቿ ሂዳ ቀብር አፈር እንድትቀምስ ባካችሁ እርዱኝ ብሎ ወጥቷል። የምሽት ቤተሰብ ናት የተባለሽ የእህት ልጅ እኔ በባህር ነው ያመጣዋት፣ ለፍቼ ነው ያመጣዋት። ብር ተሰብስቦ አገር ይግባ ከተባለም እኔ ልጅቱን ይዤ በእኔ አካውንት ይግባና ልጁን ይዤ እኔ እገባለሁ እንጂ ለሱ ብር መሰብሰብ አይቻልም፣ አይሰበሰብም፣ እንዳትሰበስቡ ከፈለግን እኛ እንረዳዋለን ብላ ምቀኝት መታለሽ። አንዳንድ ጊዜ የእህታችሁን ልጅ ቀብር ስነ ስርዓት እንትን ሳይል ያን ፕሮሰስ እንትን ሳይል ስለ ገንዘብ ወጥቶ ሚዲያ ላይ ማውራት በጣም ከባድ ነው። ከቻለሽ ለምን ልጅቱን ከዚህ ወደ ሀገሩን በጣሽ መቅበር አለበት። ስለ እህቲቱ ሞት ነው እንጂ አሁን ማሰብ ያለባቸው ስለ ገንዘቡ መሰብሰብ አይደለም። ሱብሃንአላህ አይበሉም አያስበሉም። ይሄ ልጅ ያለበትን ሁኔታ ያሳያል። አላህ ነው የሚያውቀው። ባል ነው፣ የልጅ አባት ነው። ከአባት በላይ ሌላ ማንም አያስብም። ለልጅ ከእናት በላይ ማንም አያስብም። ማንም አይሆንም። አባት የለውም፣ እናት የለውም። እና ቃለ ማን ያሳድገዋል? ደብድቦ ነው መከራዋን እያየ ነው። እንትን በፊት ሲደበድባት ለምንድን ነው ወደ ሲደበድባት ለምን ደብድባታል እህታችን ስጠንም አትሉት የነበረ ግን አሁን ብር ስብሰባ ሚዲያ ላይ ስለወጣ ለእኔ ሳታማከር ለምን ሚዲያ ላይ ወጣ ብላ ነው የወጣሽው ማለት ነው። ሱብሃንአላህ ሰው አላህ ርዚቅ ሆኖታ እንግዲህ ነሲብ ሆኖታ ልጁንም የሚያሳድግበት ካገኘ ችግር እንኳን ቢሆን ዝም ብለን እናሳልፋለን ማለት ይልቅ እንዳትረዱት ብሎ በሚዲያ ይሄን ያህል መንቀልቀል የሸጋ ኢማን እናት ነው ምናምን ነው የምትል ስሟና በጣም እየተዘዋወረ ነው እየተቆራረጠውን ሳይው በጣም ገረመ። እባካችሁን ገንዘብ ይመጣል ይሄዳል። ሰው ስበብ ሆኖ እንግዲህ እሱ ተረድቶ ያለበት ሁኔታ ወጥቶ ልጁን ማሳደግ ከቻለ ያሳድግ። እናንተ ደግሞ የእህትነታችሁን ደግሞ ወገዙ፣ ግን ምቀኛ አትሁኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና እየተከበራችሁ እህቶቼ እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ ለምታደርጉ ለምትከታተሉ በጣም ነው የማመሰግነው። ዛሬ የመጣው በ3 ነገር ነው። አንደኛ የቲክቶከሯ ሀና እናት ባለፈው እንግዲህ በአሜሪካ ምድር ላይ ሞታ ሰው በሞት ሲሳለቅ ብዙ ነገር ሲል ብዙ ሰዎች እናቷን አሜሪካ ወስዳ ስራ የምታሰራ እየተባለ በጣም እንትን ሲባል ነበር። በነገራችን ላይ እናቶች አሜሪካም ገቡ ምንም ገቡ ስራ ይወዳሉ። ጤነኛ እስከሆኑ ድረስ ቁጭ በሉ ብትሏቸው ራሱ ሊቀመጡ አይችሉም። እንኳን አሜሪካ ምድር በትንሽ ስራ ተሰርቶ ገንዘብ የሚገኝበት ማለት ነው። ስራ ያስከብራል እንጂ ምንም አይደለም። መቀመጥ ራሱ ያስረጃል። እርጅና ነው የሚያደርግ፣ ጉልበት ነው የሚያደክም፣ ያሰንፋል። እናቶች ደግሞ ታውቃላችሁ ሰርተው በራሳቸው መስተዳደር ነው እንጂ ከማንም መጠበቅ አይፈልጉም። ጤነኛ እስካሉ ድረስ የሚያስቡ ለልጆቻቸው ነው። በእንደዚህ አይነት ነገር እስኪ እናቶቻችሁ እኛ ስራችሁን ተው፣ ያለውን ስራ ተው፣ እኛ እንግዲህ ረፉ ስትሏቸው አሟቸው ካልሆነ በጤና እየሄዱ ያንን ስራ ትተው ቁጭ ብለው እናንተን ጠውሩ ይላሉ። እስኪ እናንተ በኮሜንት አስቀምጡልኝ። በነገራችን ላይ እናቴ አላህ ይርሐማት ገና ወጣት ናት። እኔ የመጀመሪያ ልጅ ነኝ። ግን ይሄ ጨጓራ በሽታ ምናምን በጣም ያማታልና የሀገራችን ሙቀት ነው፣ ቆላ ነው። ወደ ከተማው ግቢ እንኳን ስንላት ቤት አለ ከተማ ላይ የነበር በዛን ሰዓት ግቢ ወደ ቀዝቃዛ ስላት ልጆች ብዙ ስለነበርነ ብዙ ነን። አሁን አልሐምዱሊላህ እንዴት እህታችን ተለይታናለሽ እንጂ ልጆችን ወስጄ ለከተማ አይን አልሰጣቸውም። ከዚህ ነው የሚሻለኝ የከተማ በላይ በላ ልጆችን አይንና ሲበላቸዋል ብላ አልሄድም ነው የምትለው።
ስራውን ተይው ስትሏት እኔ ከገበያው ላይ ሂጄ ጉልት ገበያ ላይ ቁጭ ብዬ ማገኛቸው ወዳጆች ስንት ወዳጅ እኮ አሉ። እነሱን እኮ ነው ማጣ። ሸጥኩም አልሸጥኩም እኮ እነሱ ጋር ስጫወት ውዬ ነው የምመለሰው። በህይወት እያለው እግሬ እጄ እየሰራ ለምን ነው ቤት የምቀመጠው ነው የምትለው። ህመም አጥቅቷት ካልተቀመጠሽ በስተቀር የእኛ እናት ከቤት ቁጭ ብላ አትውልም። እርሻ ቦታ ትሄዳለሽ፣ ንግድ ቦታ ትሄዳለሽ፣ ከሁሉም ነው የምታዳርሰው። እና እናቶች ቁጭ በሉ እኛ እንጠውራቸዋለን ብላችኋቸው ቁጭ ያሉላችሁ እስኪ ተናገሩ። አይሉም። አንዳንድ ጊዜ ሰውን ለማሸማቀቅ የምታደርጉት ነገር ጥሩ አይደለም። እናት ከልጇ የቀረበ ከቤተሰቧ የቀረበ እናንተ የሚዲያ ሰዎች አትቀርቧት። ልጅም እንደዛው እናንተ እኛ ፈላጭ ቆራጭ ነን ብላችሁ ያዘናችሁ መስላችሁ የምታደርጓት ስድብ ዋጋ ታስከፍላችኋለሽ። በሀዘን ላይ ደግሞ ሌላ ሀዘን ማድረግ አያስፈልግም። እንግዲህ ይህች እናት አላህ ሰዓቷ ደርሶ በምንም ይሁን በምንም ሞታለች። ሌላው ሰው መሳለቁ ምንድን ነው እንትኑ? ሞትን ረሳችሁት እንዴ? ያወገን ወላሂ ሞትን ይረሳል መሰለኝ። ሞት እኮ እንዳለ እናውቃለን፣ እንደምንሞት እኮ እናውቃለን። ለምንድን ነው ግን አነጋገራችን ለከት የሌለው የሚሆነው? ሰውን ከህመሙ በበላይ ከሀዘኑ በበላይ ለማሳዘን የምንሄደው ለምንድን ነው? ሀኒዬ ጥራቱን ይስጥሽ። የእናት ሞት ከባድ ነው። በተለይ ማርዬ የልጅ ልጅቱ ከና ሀያቷ ጋር ያላቸው ቅርብ ያላቸው ክብር፣ አስተዳደጋቸው በጣም ደስ የሚል ነው። ፈጣሪ አላህዬ ሶብሩን ይስጣችሁ ነው የምለው። ሁለተኛው ደግሞ በሳውዲ ምድር ላይ የሞተች ሴት አለች። አላህ ይራህማት። ሙስሊም ናት፣ ባለትዳር ናት፣ ልጅ አላት። የ4 ወር ልጅ ትታ ሞታለች። የምስት የእህት ልጅ ናት የተባለሽ በባህር ከፍዬ ነው ያመጣዋት። ስንት መስዋዕት ከፍዬ እያለሽ በህጋዊ ማምጣት እያለሽ በባህር ለምን አስመጣሻት? አንደኛ ዛሬ በህጋዊ መንገድ ላይ ቀለል ያለ ነገር ሆኗል። ማምጣቷ ጥሩ ሳለ አሁን ግን እሷም ወደማይቀረው ወደ አኼራ ሄዳለች። እነሱ ከዚህ ሊያስቀብሩ ፕሮሰስ ጀምሬያለሁ ትላለሽ። ባልየው ደግሞ በህይወቷ እያለሽ እናቷን ትናፍቅ ነበር። ለእናቲቱ ሂዳ ትቀበር። እንግዲህ ባል ስትሆኑ ወይም ቤተሰብ ስትሆኑ ከሀገር ላይ ቀብር አፈር ነው፣ ግን ከሀገር ላይ ብትቀበር የሚል የሁሉም ሰው ሀሳብ ነው። እና እገዙኝ ብሎ ወጥቷል። ከሀቢባ ቤት ስታገኘው እሷ ቁጥሯን አፈላልጋ ገብታ አንተ ያዞንባ አሁን ያዘንክ መስለህ አታልቅስ፣ አርፈ ተቀመጥ፣ ለእኛ ሳትናገርስ ሚዲያ ላይ ምን ታረግ ወጣ? እርዳታ ለምንድን ነው የምትሰበሰብ? እርዳታ ከተሰበሰበ ደግሞ በእኛ አካውንት እንጂ በእሱ አካውንት መሰብሰብ የለበትም ብላ የእህት ልጅ ነኝ ብላ እህቷን ሳታስቀብር እህቷ ያለሽበትን ሁኔታ አፈር ሳትቀምስ ሰለብር ስብሰባ ባሏ ስለወጣ ብቻ ወታ ስትንቀለቀል ነበር። የሸጋ ማን ነው? የሸጋ ኢማን እናት ነው የሚል ፕሮፋይሏ ስሙ ያለና ሰው በዚህ ልክ ያነ ሰው ሊታገዝ ነው በዚህ ስበብ ገንዘብ ሊያገኝ ነው ተብሎ ከፈለክ እኔ ነው ይዞ መሄድ በእኔ አካውንት ብሩ ይግባ፣ ህፃኑን እኔ ወስጄ ከቤተሰብ አስቀምጠዋለሁ። እናት አለሽ አንተ እናት የለህም። ስለ ቤተሰብ ጣጣስ እህቷ ሞታ ቤተሰብ ስለማይወዱት አንዳንድ ትዳር እኮ ቤተሰብ ወዶት አይደለም የሚቀመጠው፣ ትዳርን ቀስ እያሉ እንትን ለማለት እንጂ ብዙ ቤተሰቦች ለአንዳንድ እህቶች የእህታቸውን ትዳር ብዙውን ተጽዕኖ የሚያደርጉ አሉ። ታውቃላችሁ፣ በትዳር መሀል መጣላት አለ። እየደበደባት ነው የነበረ፣ እንደዚህ ብሏት ነው የነበረ። በሱ ብር መሰብሰብ አይቻልም። ልጁንም መውሰድ ከፈለገ እኛ እንረዳዋለን እንጂ በሚዲያ እንደዚህ ወጥቶ መሰብሰብ አይቻልም። እህታችን እንደዚህ ብላ ነው የሞተሽ፣ የሙስሊም ሀገር የለውም እዚህ ትቀበራለሽ ብለን እኛ ፕሮሰስ ጀምረናል። እሱ ግን ወጥቶ ብር መለመን የለበትም። ከተሰጠን ብሩ የሚሰበሰበው በእኛ አካውንት እንጂ በእሱ አካውንት አይደለም ብላ ልቧን ሙሊት ታርጋ የእህቷን ጀናዛ አፈር ሳታስቀምጥ ስለ ብር ክርክር እሱ ሊረዳ ነው ብላ መታሳያት እኔ በጣም ገረመኝ። በሀዘን ውስጥ ሆናችሁ ለካ እንደዚህ በደንብ ታወራላችሁ። እኔ ሀዘን ላይ የሚያስደነግጥ ነገር ካለ እንባዬ እየተናነቀኝ ቃላት ሁላ ነው የሚተሳሰርብኝ። ያን ባል የተባለውስ ወሬ ራሱ አይችልም። ቲክቶክ ሰፈር ላይ በጣም ሲያወራ ራሱ ያሳዝናል። ሰውን እንደዚህ አወርታችሁ ማሳመን እንደዚህ በስድብም ሆነ በማስመሰልም ሆነ ማሳመን የሚችል ወንድ አይደለም። ሀቢባ ግን አባት ነው፣ ባል ነው፣ ማዘዝ የሚችለው እሱ ነው። አንቺ ስላልሽን አይደለም የምንረዳው፣ አንቺ ስላልሽን አይደለም የምንረዳው፣ እሱ የሚያዝ እሱ ነው። ገንዘብ ሊረዳ ነው ብለሽ ከመጣሽ እሱ ይረዳል። ኢትዮጵያም ሂዶ አሳደገው፣ ከዚህም አሳደገው።
ችግር የለውም። የልጅቱ ግን አባባሏ ምንድን ነው? ኢትዮጵያ እኛ ገንዘብ እንሰጠዋለን፣ ልጁን ይዞ ይሄድ። ከሳውዲ ምድር ወጥቶ ከዛ ላይ ሲሞላቀቅና ሲቆራመድ ማየት ነው የምትፈልገው። ልጅ ካሁን ፊት እናት አባት ይዞት የሄደ ልጅ ማን ነው? ለሌላ ሰው አይደል ብር ተከፍሎ የሚኬደው? ለምንድን ነው እሱን ይዘህ ሄድ ያለሽው ብዬ እኔ በጣም ገረመኝና እባካችሁን አላህ ብዙ ነገሮች ስበብ እያደረገ ለዛ ሰው መነሻ ያመጣል። ይህን ሰው ደግሞ ይጠቅመውም ይጉዳውም ለሀዘኑ ማስረሻ ለልጁ መስደጃ ገንዘብ ሊሰበሰብለት ስለሆነ ምቀኝነት አትሆኑ። የሚያወጣው ሌላ ሰው እናንተ አትሰጡ። እሱም ደግሞ ሚዲያ ስለወጣ ብር ያገኛል ማለት አይደለም። የሰው ፊት የሚታየው አማራጭ ስታጡ ነው። ከሰው ፊት ልትገቡ እንጂ ማንም ያንን የሰው ፊት የሚፈልግ የለም። እንኳን ይሄ ሁላ ስድብ ያለበት ሰፈር ማለት ነው። እና እባካችሁን አንድ ሰው የሆነ ነገር ሊሆንለት ሲባል ስልክ ምንም ምላችሁ ከዛ ውስጥ ገብታችሁ እንቅፋት አትሆኑ። ቢያንስ እንኳን ያን ሰዓት እስከሚያልፍ ድረስ ቆይታችሁ መናገር ካለባችሁ ከእሱ ጋር እንትን ካላችሁ ተነጋገሩ። ለምንድን ነው አፈላልጋችሁ ያን ሰው በሚረዳበት ቦታ ላይ ሄዳችሁ እንቅፋት የምትሆኑ? ተው እንጂ ምን ሆናችሁ ነው? የእውነት በጣም ነው የምታሳዝኑት። አላህን እንፍራ። ሰው በጣም ሲብስበት አማራጭ ሲያጣ ነው ሰው ፊት የሚቀርበው እንጂ የፈለገ ቢሆን ያንን የሰው ፊት ልመና የሚፈልግ የለም። እህቶች ይህም መረዳት አለባችሁ። ምላስ ስላለን ብላችሁ መታችሁ ስትንቀለቀሉ እፈሩ ለማለት ያለው ሁዶችዬ፣ አላህ ይጠብቃችሁ። የሰውን ወንጀሎች እንደዚህ እያደረግን እያጠብን እስከ መቼ እንደምንኖር አላቅም። አላህ ልቦና ይስጠን። አላህ ራሳችን ያስችለን። የሞቱትንም ለጀነት ይበላቸው። ጭንቅ ላይ ያሉትንም አላህ ይፈርጃቸው። የሞተባችሁን ቤተሰቦቻችሁ አላህ ሶብሩን ይስጣችሁ። ሶብሩን ይስጠን። እኔ ሰሞኑን የነበርኩበትን ሁኔታ አላህ ነው የሚያውቀው። አላህ ደስታንም ሲያመጣ ጭንቀትንም ሲያመጣ እሱ በቀድሮ አድርጎ ነው የሚያመጣላችሁ እንድትችሉ አድርጎ። ግን እኔ አላህ የምለምነው ምን መሰላችሁ? የሰው ፊት አታሳየኝ ያ ረብ العالمين ያ ረብ፣ እንዲያው ከሰው ፊት አታሳየኝ። ራሴ ተብቃቅቼ እንድችል አድርገህ ስጠኝ ነው የምለው። የሰው ፊት እሳት ነው፣ በጣም ከባድ ነው የእውነት። በዚች ምድር ላይ እያላችሁ መቼም ሁሉ ጊዜ ተመቻችቶላችሁ እንኖራለን ማለት የለም። አይመቻችም። ወላሂ ብዙ ነው ጎደሎ። በአንዱ ስትሉት በአንዱ ነው የሚዘጋ፣ በአንዱ ብትሉት በአንዱ ነው እንትን የሚል። ግን አላህ የሰው ፊት አያሳያችሁ። እንኳንም ልመና ለብድርም ቢሆን ከስንት አንድ ናቸው ቤታቸው የሚከፍቱላችሁ። አላህዬ ያብቃቃችሁ፣ እንደምንም አድርጎ አላህ ያሳካላችሁ እንጂ የሰው ፊት ማየት በጣም ከባድ ነው እና ተጠንቀቁ እህቶቼ። ቃላቶችን ስንጥል አንዱን ሰው ከፍ ዝቅ ለማድረግ ስንጥል ነገ ከኛ ከዛ ሰው ቦታ ላይ እንደምንገኝ እሰቡበተኝ። ሁልጊዜ እንደተመቻቸልን፣ ሁልጊዜ ገንዘብ ኑራችሁ፣ ሁልጊዜ ጤና ኑራችሁ እንደሰራችሁ አትኖሩ። አንድ ቀን መውደቅ አለ። ከፍም ዝቅም የሚያደርገው አላህ ነው። ታገኛላችሁ፣ አንድ ወቅት ደግሞ ታጣላችሁ። ትደሰታላችሁ፣ አንድ ወቅት ደግሞ ታዝናላችሁ። የምትወዷቸውን ሰዎች ታጣላችሁ፣ የምትወዱትን ልጆች ታጣላችሁ፣ ገንዘባችሁንም ታጣላችሁ። ይህን ማየት አለብን። እኔ ዛሬ ባለ ገንዘብ ነኝ ምንም አይነካኝም ብለን እንጤር የምንል ሰዎች ነገ ከታች ወድቀን እንገኛለን። ጤነኛ ነኝ ብላችሁ ደግሞ እምቡር የምትሉ ምድር አትንካይ የምትሉ ሰዎች ነገ ደግሞ ያችን ቦታ ለመራመድ ያቅታችኋል። እግራችሁን አንስታችሁ ከሆነ ቦታ ላይ ለመጣል ይከብዳችኋል። በሰው መገፋት ይመጣል፣ በሰው መገላበጥ ይመጣል። ይህን ማሰብ አለብን። ነገን እንሰብ እስኪ። የዛሬን ያለንበትን ማሰቡ ጥሩ አይደለም እና እህቶቼ ክፉም ደጉም አይተን ዝም እንበል። ቢያንስ አስተያየት መስጠቱን ብንተው ጥሩ ነው። ነገ በዛች ሰው ቦታ ላይ በሆነ እኔ ምንድን ነው የማደርገው ብለን ማሰብ አለብን። የግድ ከራሳችን እስከሚደርስ ድረስ አይደለም። አላህ ደግሞ ሁሉንም ያሳየዋል። በተለይ እንደዚህ ተናጋሪዎች በገንዘብም በዘርም በምንም የሚመጣረቅ ሰው እዚሁ ላይ ነው የሚያሳያችሁ። እስካሁን መልቂያም አይጠብቅም። አላህ እንድትዋረዱ ነው የሚያደርጋችሁና እባካችሁ አለን ጤና አለን እንሰጣለን ገንዘብ አለን ብለን የምናደርጋቸው የምንናገራቸው ነገሮች ዋጋ ያስከፍሉናል። መጠንቀቅ አለብን እህቶች። በገንዘባችሁም በጉልበታችሁም በቤተሰባችሁም አትመኩ።
በአላህ ብቻ ነው መመካት ያለብን። መልካሙን ነገር አላህ ያሰራን። መልካም ጁምዓ ይሁንላችሁ። አላህዬ የሞቱትንም አላህ ለጀነት ይበላቸው፣ የተጨነቁትንም አላህ ይፈርጃቸው። አልሐምዱሊላህ እኔ ከሰነበትኩት ጭንቀት ዛሬ በትንሹም ቢሆን አላህ የሆነ ነገር አሳይቶኛል። አልሐምዱሊላህ መጨረሻውን አላህ ያሳምርልን። አላህዬ መጨረሻውን ደስታዬን ሙሉ አላህ እንዲያደርግልኝ እለምናለሁ። ዛሬ ጁምዓ ነው። ሁላችሁም በዱዓችሁ አትርሱኝ። ሐሲዳት ሁኑ፣ በሰው መቀኝነት አትግቡ እባካችሁ። በተቻለው መልኩ ያንን ሰው ለማገዝ ጠብ የሚኖራችሁ ከችግር ላይ ሲሆን ነገራችሁን ትውት ማድረግ አለብን እንጂ ገብተን በሰው ቤት ሰው በሚያግዘው ነገር እንቅፋት ባንሆን ጥሩ ነው ነው የምለው። አላህ ሰላማችሁን ብዝት ያለ ያድርገው። መልካም ጁምዓ እህቶቼ፣ በጣም ነው የምወዳችሁ። ዱዓ ለምታደርጉልኝ ለሁላችሁንም አመሰግናለሁ። አላህ መጨረሻችን ያሳምርልን። አላህ ሙሉ ደስታ እንዲያደርግልኝ በዱዓችሁ አትርሱ። ዛሬ ጁምዓ ነው። አልሐምዱሊላህ በትንሹም ቢሆን አልሐምዱሊላህ ከጭንቀቴ ወጣ ብያለሁ። ይሄን ስማን ይዞበት ነው። አልሐምዱሊላህ